የገቢዎች ሚኒስቴር የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የ2018 በጀት ዓመት የገቢ ዕቅድ አፈጻጸምና የ2019 በጀት ዓመት ስትራቴጂካዊ ዕቅድ ዙሪያ የአገሪቱን ዋና ዋና ግብር ከፋዮችና ባለድርሻ አካላት ያሳተፈ ሀገራዊ ምክክር መድረክ አካሂዷል። የገንዘብ ሚኒስትር አህመድ ሺዴ ማክሮ ኢኮኖሚ ማሻሻያ እንደ ሀገር ከተጀመረበት ጊዜ አንስቶ በታክስ ፖሊሲና አስተዳደር ጉዳዮች ላይ ግልጽነት እንዲፈጠር በማድረግና የገቢ ዕቅድ ላይ ጋራ መግባባት እንዲኖር እንዲሁም በአሰራር ዙሪያም የሚስተዋሉ ችግሮችን በመፍታት ረገድ ከግብር ከፋዮች ጋር የሚደረግ የጋራ ውይይት ውጤት እያስገኘ መሆኑን ተናግሯል። በዚህም የበጀት ጉድለትን መቀነስና ተከታታይ የኢኮኖሚ እድገትን ማስመዝገብ መቻሉንም አንስቷል። ሚኒስትሩ አህመድ ሺዴ አክለውም ታክስ ከሀገር ውስጥ ምርት ጋር ያለውን ጥምርታ ለማሻሻል መንግስት በከፍተኛ ቁርጠኝነት እየሰራ እንደሚገኝ ተናግረው የገቢ አሰባሰብ ተግባር በከፍተኛ የለውጥ ምዕራፍ ላይ ይገኛል ነው ያሉት። የገቢዎች ሚኒስትሯ አይናለም ንጉሴ በበኩላቸው በታማኝነት ግብርን መክፈል የሀገርን ኢኮኖሚ መሰረት የሚያጸና ትልቅ አሻራ ማኖር ነው በማለት ግዴታቸውን በግንባር ቀደምትነት በመወጣት ሀገር ለሚገነቡ ከፍተኛ ግብር ከፋዮች የላቀ ምስጋናን አቅርበዋል። የሚኒስቴር መስሪያ ቤቱን የአሁንና ቀጣይ አቅጣጫ በግልጽ የሚያሳይ ሰፊ ስትራቴጂያዊ ማብራሪያ ያቀረቡት ሚኒስትሯም አዲስ የሴግመንቴሽን ስርዓት ከፍተኛ ግብር ከፋዮች የያዙትን ትልቅ የኢኮኖሚ ድርሻ ያገናዘብም የተሳለጠ አገልግሎት ለመስጠትና ለንግዱ ማህበረሰብ የሚሰጠውን ድጋፍ ይበልጥ ውጤታማ ለማድረግ የሚያስችል መሆኑን አብራርቷል። በውይይቱ ወቅት ከከፍተኛ ግብር ከፋዮች ለቀረቡ ጥያቄዎች አስተያየቶችና በጉምሩክ አሰራር ዙሪያ ለተነሱ ጥያቄዎች የጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃበታ ምላሽ የሰጡ ሲሆን አሰራሮችን ይበልጥ ቀልጣፋና ግልጽ ለማድረግ እየተከናወኑ ያሉ የለውጥ ስራዎችን አብራርቷል። በመድረኩ ሚኒስትር ዴኤታዎች፣ የኢትዮጵያ ኢንቨስትመንት ኮሚሽነር፣ ጥሪ የተደረገላቸው የመንግስት የስራ ኃላፊዎችና ከፍተኛ ግብር ከፋዮች ተገኝተዋል። ተስፋን እንትከል በሚል መሪ ቃል በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ላይ የገቢዎች ሚኒስቴርና ጉምሩክ ኮሚሽን የስራ ኃላፊዎችና ሰራተኞች ችግኝ ተከሉ። ኢትዮጵያ የአየር ንብረት ለውጥ ጉባኤን ለማዘጋጀት መመረጧ የአረንጓዴ አሻራ ውጤት ነው ያሉት የችግኝ ተከላው ተሳታፊዎች የሀገሪቱን የአረንጓዴ አሻራ ተነሳሽነት፣ የከተማ አረንጓዴ ልማትና የአካባቢ ጥበቃ ትግበራ ለዓለም ለማሳየት ዕለቱ ዕድል እንደሚፈጥር ተናግሯል። ከአይሲቲ ፓርክ እስከ ቢሾፍቱ ደቡብ መውጫ ባለው 45 ኪሎ ሜትር የመንገድ ኮሪደር ውስጥ የገቢዎች ሚኒስቴር አይናለም ንጉሴና ሚኒስትር ዴኤታዎች፣ የጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃበታም፣ የጉምሩክ ኮሚሽን ምክትል ኮሚሽነሮችና ሌሎችም የተቋሙ ከፍተኛ የስራ አመራሮችን ጨምሮ ሁሉም የሚኒስቴር መስሪያ ቤቱ ሰራተኞች አሻራቸውን አሳርፈዋል። በተጨማሪም ሚኒስቴር መስሪያ ቤቱ በአዲስ አበባ ከተማ ልዩ ስሙ ገርጂ ማርያም በሚባል ቦታ ላይ የሁለቱም ተቋማት አመራሮችና ሰራተኞች ችግኞችን መትከላቸውንም አሳውቋል። በየወቅቱ ሁሉም ተቋማት የሚተክሏቸውን ችግኞች የመንከባከብ ስራ ተንከባካቢ ሰራተኞችን ጭምር በመቅጠር እያከናወኑ እንደሚገኝ ሚኒስቴሩ የተገኘው መረጃ ያሳያል። ከ704 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሐምሌ 16 እስከ ሐምሌ 22 ቀን 2018 ዓ.ም ባደረገው ክትትል 661.1 ሚሊዮን ብር የገቢ ኮንትሮባንድ ዕቃዎችና 43.3 ሚሊዮን ብር የውጪ በድምሩ 704.4 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች ተይዘዋል ብሏል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግንባታ ዕቃዎች፣ ቡና፣ ጥራጥሬ፣ ተሽከርካሪ መለዋወጫ፣ የቁም እንስሳት፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናትና የውጭ ሀገር ገንዘቦች ይገኙበታል ተብሏል። የጉምሩክ ኮሚሽን ባጋራው መረጃ መሰረት የገቢና የውጭ ኮንትሮባንድን በመቆጣጠር ረገድ የአዋሽ ጉምሩክ ቅርንጫፍ 261 ሚሊዮን፣ የኤርፖርት ጉምሩክ ቅርንጫፍ 111 ሚሊዮን እና ጅጅጋ ጉምሩክ ቅርንጫፍ ጽሕፈት ቤት ደግሞ 90 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን መያዝ ችሏል ብሏል። የኮንትሮባንድ ዕቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥምረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ ዕቃዎቹን ሲያዘዋውሩ የተገኙ 34 ተጠርጣሪዎችና 14 ተሽከርካሪዎችን በቁጥጥር ስር መዋላቸውን በመረጃው ተመላክቷል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞችና አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለመላው ህዝብ ምስጋናውን በማድረስ የኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴን በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ ጥሪውን አቅርቧል።
የገቢዎች ሚኒስቴር ከቢሊየን ወደ ትሪሊየን ዓመታዊ ገቢ ለመሸጋገር ባደረገው ከፍተኛ ጥረት ሀገራችን በ2018 በጀት ዓመት 1.5 ትሪሊየን ብር ሰብስባለች። ይህም ከዓለም አቀፍ እርዳታና ብድር እንዲሁም የፋይናንስ ጥገኝነት በመላቀቅ በራስ አቅም ለመንቀሳቀስ ያስችላል። በበጀት ዓመቱ በርካታ ጠንካራ ልምዶች በገቢ አሰባሰብ ዘርፉ መታየቱን በተመለከተ በቅርቡ በተካሄደው የሚኒስትሩ ዓመታዊ ስራ አፈጻጸም ግምገማ ተጠቅሷል። 2018 በጀት ዓመት እንደ ሀገር ትልቅ መልእክት ያለው ነው። ይሄ ምንድነው? ሁሉም ሰው የሚስማማበት የኢትዮጵያ ጂዲፒ ትልቅ ይሁን እንጂ ከዛ ውስጥ የሚሰበሰበው ታክስ በጣም አነስተኛ ነው። አሁንም 1.5 ትሪሊየን ትልቅ አይደለም። ምክንያቱም ኢትዮጵያ በጣም ትልቅ ሀገር ናት። ገና ብዙ የልማት ጥያቄዎች ዜጎች አላቸው። እነዚህን የልማት ጥያቄዎች ለመመለስ ደግሞ አንዱ ፍትሃዊነት የሚረጋገጥበት መንገድ ታክስ ነው። ይሄ ታክስ ተሰብስቦ የፐብሊክ መጠቀሚያ የወል መጠቀሚያ የሆኑ መሰረተ ልማቶች የሚዘረጉበት፣ የሀገር ሰላም የሚጠበቅበት፣ በአጠቃላይ መንግስት የመንግስትነት ሚናውን እንዲወጣ ለማስቻል የሚደረግ በኢትዮጵያ ብቻ ሳይሆን በዓለም ባሉ ሀገራት የሚፈጸም የማይቀር የመንግስት ተቀዳሚ ተግባር ነው። ለአመቱ አፈጻጸም ጉልህ ሚና ነበረው። ለቀጣይ አመታት ደግሞ እንዲሁ መሰረት የሚሆን ስራ ከመስራት አንጻር እንዲሁ ጎን ለጎን በሁለቱም አቅጣጫ ሲሰራ ነበርና በዚህ አመት ከዚህ ቀደም የነበሩንን አገልግሎቶች በተለይ ኦንላይን ማሳወቂያና የኦንላይን ክፍያን በተሻለ ፍጥነት እና አገልግሎት ተጨማሪ አገልግሎቶችን በማካተት ወደ ግብር ከፋዩ ለማድረስ ተሞክሯል። ያም ውጤታማ አድርጎናል ብለን እናስባለን። ከእቅድ ላይ በመግባባት ከአመራሩ እስከ ታች ተቀናጅቶ ከመስራት አገልግሎት አሰጣጥ ላይ ያለው ነገር ትኩረት ሰጥተን ተገልጋይ የሚሰጠውን አስተያየቶችን ከስር ወስደን በማረም በዛ አግባብ ስለሰራን ልናሳካ ችለናል ብለን መውሰድ እንችላለን። ሌላው በህግ ተገዥነት ዘርፍ በኩል የሚሰሩ ስራዎች ነው። እሱም አቅደን ስንሰራ ነበረ። በእቅዳችን ላይ ደግሞ ህብረተሰቡን አሳትፈን አስተዋውቀን ነው የጀመርነው። ምክንያቱም የህግ ተገዥነት ስራ ኮንትሮባንድ እና ህገወጥ ንግድን መከላከል ብቻዬን ሆነ የምትፈጽመው ወደ ውጤት የምትቀይረው ነገር አይደለም። ተቀናጅቶ መስራትን ይጠይቃል። የክልሉ ጸጥታ አካላትን ማሳተፍ ያስፈልጋል። ህብረተሰቡን ደግሞ ግንዛቤ መፍጠር ያስፈልጋል። በዚህ ዘርፍ ላይ ሰፊ ስራ ስንሰራ ነበረ። በገቢዎች ሚኒስቴርና ጉምሩክ ኮሚሽን የተለያዩ ቅርንጫፎች የተመዘገቡት ውጤቶች እንደሚያሳዩት የአመራር መናበብ፣ ወጥ አሰራር መኖር እንዲሁም ሌሎች ምክንያቶች ለገቢው እድገት አስተዋጽኦ አበርክተዋል። ቅርንጫፎቹ የአሰራር ስርዓትን በማቀላጠፍና የአገልግሎት አሰጣጥን በማዘመናቸው የገቢ አፈጻጸማቸው ከፍ እንዲል ሆኗል። 8 የጉምሩክ መቆጣጠሪያ ጣቢያዎች አሉን። ከ8ቱ የጉምሩክ መቆጣጠሪያ ጣቢያዎች ውስጥ በ3ቱ ዘመናዊ ቴክኖሎጂ መጠቀም ችለናል። በኬላዎች ላይ እና በመጋዘኖች አካባቢ ቴክኖሎጂውን መጠቀም ጀምረናል። እያንዳንዱ ፈታሽ ወደ ስራ በሚገባበት ጊዜ ቦዲ ካሜራ ይዘው ነው የሚገባው። ስለዚህ ያ ካሜራ እንግዲህ በዋናነት ኮንትሮባንድን ከመከላከል አንጻር በተለይ ኬላዎቻችን ላይ የሚሰራው ስራ የሀገር ጉዳይ ስለሆነ ሁሉም ዜጋ የሚመለከተው ጉዳይ ስለሆነ እዛ አካባቢ ኃላፊነት የሚሰማቸው አካላት ማድረግ የሚገባቸው በስነ ምግባር የተሻለ ስነ ምግባር ኖሯቸው ስራቸውን እንዲሰሩ የማድረግ ተግባር ነው እኛ እየሰራን የምንገኘው። በህግ ተገዥነት ዘርፍ የሚሰራው በዋናነት ሁለት ስራ ነው። አንዱ ተገልጋዮች ግብርን አውቆ ማለት ቀረጥና ታክስን በራሳቸው አውቆ ግንዛቤ ኖሯቸው ትክክለኛውን ቀረጥና ታክስ በራሳቸው አምኖ እንዲከፍሉ ግንዛቤ መፍጠር ስራ ነው። ሌላው ነገር ደግሞ ህብረተሰቡም ደግሞ በዚህ በቀረጥና ታክስ ዙሪያ ላይ ከትምህርት ቤት ጀምሮ ታች ጀምሮ ግንዛቤ መፍጠር ስራዎችን በመስራት ግንዛቤዎችን ስንሰራ ነበረ። በሁለተኛው ፓርት ደግሞ ኮንትሮባንድ እና ህገወጥ ንግድ ዙሪያ ላይ ደግሞ አካባቢው ህብረተሰብ ጉዳቱን አስከፊነቱን ተረድቶ ከጎናችን እንዲሰለፍ የማስተባበር ስራ ነው የሰራ ነው። ከትውቅ ነው ጀመርነው። ከየህብረተሰቡ አካል በተወጣጣ ትልቅ መድረክ አዘጋጅተን በአመቱ በትውቅ ጀመርን፣ ግንዛቤ ሰጠናቸው። ከዛ በኋላ ኮንትሮባንድ ፍሰት ባለበት አካባቢ ላይ ደግሞ መድረኮችን አዘጋጅን መርጠን ማለት ነው።
ይሄ በተጨባጭም ደግሞ የተረጋገጠ ስለሆነ ይህንን መቆጣጠር አስፈላጊ ስለሆነ ነው ካሜራ በተለይ ዘመናዊ ቴክኖሎጂ ተግባራዊ እንዲደረግ እየተሰራ የሚገኘው። ስለዚህ በዚህም ከፍተኛ ውጤት ለማስመዝገብ ችለናል ማለት ነው። በበጀት ዓመቱ 3.38 ቢሊዮን ብር ግምታዊ ዋጋ ያላቸውን እቃዎች ኮንትሮባንድ እቃዎችን በመያዝ ገቢ የተደረገበት ሁኔታ አለ ማለት ነው። ስለዚህ ይሄ ቀላል የሚባል አይደለም። የገቢዎች ሚኒስቴር በበጀት ዓመቱ በተገኘው ውጤት ምንም እንኳን ኢትዮጵያን ቢያኮራም ለአዲሱ በጀት ዓመት ግን ሊሻሻሉ ይገባቸዋል ባላቸው ጉዳዮች ላይ በግምገማ መድረኩ ምክክር አድርጓል። አዲሱ በጀት ዓመት ከ2 ትሪሊዮን በላይ የገቢ እቅድ በመሆኑ በታላቅ ተነሳሽነትና የአገልጋይነት መንፈስ ሊሰራበት እንደሚገባ ተነስቷል። በተለይም የገቢ አሰባሰቡ ማነቆ የተባሉ ጉዳዮች በመለየትና መፍትሄም ሊበጅላቸው ይገባል። እንደ የስራ ኃላፊዎቹ ገለጻ ወደ መንግስት ካዝና መግባት ያለበት የተጨማሪ እሴት ታክስን ስንመለከት እንደ ሀገር መስራት ካለብን በጣም ገና በብዙ ርቀት ነው ያለ ነው። እዚህ ላይ በጣም የተዛባ አመለካከት አለ። የተጨማሪ እሴት ታክስ በውክልና የሚሰበሰብ ታክስ ነው። የታክሱ በርደን ደግሞ ከግብር ከፋዩ ጋር ሳይሆን የምርቱ ተጠቃሚዎች ላይ የሚያርፍ ነው። እያንዳንዱ ዜጋ ለሀገሩ ማዋጣት ያለበትን ታክስ ከኮንሳምፕሽን የሚሰበሰብበት ስርዓት ነው። ከዚህ አንጻር የተዛባው አመለካከት ምንድነው? ደረሰኝ መቁረጥና ቫት መቁረጥ በነጋዴው ላይ ጫና እንደሚያሳድር አድርጎ መመልከት፣ የራስ ባልሆነ ገንዘብ ላይ እንደ ራስ አድርጎ በመቁጠር ከፍተኛ የሆነ በሞራልም በሕግም ተቀባይነት የሌለው ችግር እያጋጠመ ነው ያለው። ስለዚህ በ2018 ጥሩ የሰራናቸው በርካታ ነገሮች ቢኖሩም የስራችን ሁሉ ቁንጮ ሆኖ ለቀጣይ መሰራት ያለበት ከግብይት ጋር በተገናኘ ያለውን ህገወጥነት ከሚንጩ ማድረግ የሚችል የስራ ስምሪት በመውሰድ እሱን መስራት አለብን ብለን ጥንካሬዎቻችንንም ጉድለቶቻችንንም በውል የገመገምንበት ሂደት ነው የነበረው። 2019 ላይም እንግዲህ ይሄ ትሪሊዮንን እንግዲህ ወደ ደብል ለማድረግ መጀመሪያ 1 ትሪሊዮን ቤት ነበር። አሁን ደግሞ ወደ 2 የምንገባበት ሁኔታ አለ። በእኛ በኩል እኛ ትልቅ ትኩረት የምንሰጠው አሁንም በገቢው እንደተጠበቀ ሆኖ ኮንትሮባንድን የመከላከል ስራ አሁንም ትኩረት ማድረግ አለብን ብለን አቅደናል። ኮንትሮባንድን ለመከላከል ከባለድርሻ አካላት በቅንጅት ለመስራት የሰራተኞቻችን አቅም የማጎልበት የአመለካከት ለውጥ እንዲኖር በየጊዜው መሰራት የሚገባቸውን ስራዎች በመስራት ኮንትሮባንድን መከላከል ያስፈልጋል። በዚህ እንግዲህ በትጋት የምንሰራበት ሁኔታ አለ። ኮሚሽኑ በሚሰጠው አቅጣጫ መሰረት ቅዳሜና እሁድ በዓላትን ጨምሮ በዛው ልክ እንሰራለን። ተጓዳኝ መስሪያ ቤት ደግሞ በዛው ልክ ደግሞ አክት ማድረግ ሆነ በዛው ልክ ደግሞ ገብቶ ማይሰራ ከሆነ የንግዱ ማህበረሰብ ያመጣውን እቃ ከውጭ ያስገባውን እቃ ለገበያ ቶሎ ላያቀርብ ይችላል። ለፋብሪካ የሚሆን እቃ ሊሆን ይችላል፣ ጥሬ እቃ ሊሆን ይችላል። የተወሰኑ መዘግየቶች ሊፈጠሩ ይችላሉና ከዚህ ጋር ተያይዞ በሚኖረን ውይይቶች ላይ ይሄ ይነሳል ብዙ ጊዜ ማለት ነው። ስለዚህ ይሄን ደግሞ ያው በተቋም ደረጃ በሚደረገው ስምምነት ላይ ተካቶ እንደዚህ አይነት ነገር በጋራ የሚሰጡ አገልግሎቶች በጋራ ተመሳሳይ የሆነ ሰዓት ውስጥ እንዲሰጥ በሄድ ኦፊስ ደረጃም ማስታወሻ እንዲያዝልን አድርገናል። እኛ ደግሞ ማድረግ ያለብንን ደግሞ ተገልጋዮች የሚያጉረመርሙትን ነገር ከስር እንዲፈቱ ተቋማት ጋር እየተዋየን እየተግባባን ችግሮቹ እየተፈታ ያለበት ነገር አለ። በዘላቂ መፍትሄ ደግሞ ተቋም ደረጃ ደግሞ የሚሰራ ይሆናል ብዬ አስባለሁ። ለ90 ሰዓት መሰልጠን እንዲችል ተደርጎ የተቀረጸ የሞጁላር ስርዓት አለ። ስለዚህ ግብር ከፋዩን ደጋግሞ የማሳወቅ ከእንደዚህ አይነት ችግሮች ራሱን እንዲቆጥብ ለማድረግ የሚያስችል ስልጠና በየአመቱ ይሰጣል። ባለፈው 2018 በጀት አመትም በተመሳሳይ ሁኔታ ተሰርቷል። አስተምረን ወዳው እንዳሳወቁ ማስተካከያዎችን አድርገን አሁንም ደግሞ ጉድለት የታየበት ግብር ከፋይ ደግሞ ስጋትን መሰረት ባደረገ መልኩ የተለያዩ የኦዲት ስራዎች ይሰራሉ። የመደበኛ ኦዲት ይሰራል። የወንጀልና መሰል ጉዳዮች አለ ብለን ስናምን ደግሞ በምናደርገው የታክስ ኢንተለጀንስ ጥናት ኢንቨስቲጌሽን ኦዲት ይሰራል ማለት ነው። ስለዚህ
በየአመቱ የማስተማር ስራችን አጠናክረን እንሰራለን። አስተምረንም አሁንም በችግር ውስጥ ያሉ በማወቅም ይሁን ባለማወቅ ችግር ውስጥ ያሉ ሪፖርታቸው ትክክለኛ ያልሆኑ ግብር ከፋዮችን የኮምፕላያንስ ደረጃቸውን ለማረጋገጥ ኦዲት እንሰራለን። መደበኛ ኦዲትና የምርመራ ኦዲት እንሰራለን። በዚህም ከ99 ቢሊዮን ብር በላይ ገቢ ተወስኗል ማለት ነው። ይሄ በቀጣይ አመትም የሚሰበሰብ በዚህ አመት የገባን በከፊል አለውና በሁለቱም ወገን ነው የምንሰራው፣ እናስተምራለን። የ2019 በጀት ዓመት ኢትዮጵያ ባለ 2 ትሪሊዮን ገቢን በመሰብሰብ ሀገር ከየትኛውም የውጭ እርዳታና ጫና በመውጣት ራሷን በገቢዋ እንድትችል ለማድረግ እየተሰራበት ይገኛል። በቢሾፍቱ የተካሄደውና በቀጣይ በጀት ዓመት የገቢ አሰባሰብ ላይ ያተኮረው ውይይት ከገቢው ዘርፍ ብዙ እንደሚጠበቅ አመላክቷል። ቀድሞ ነገር የሚሳካው ዝግጅት ሲኖረን ነው፣ ፈጻሚዎች ስታዘጋጅ ነው። ባለፈው በጀት ዓመት ውስጥ የነበሩ ክፍተቶች አስጠግተ ወስደ ለማስተካከል አቅጣጫ ስታስቀምጥ ነው፣ የጋራ መግባባት ላይ ሲደረስ ነው። ስለዚህ በዚህ ረገድ ላይ በየስራ ክፍሉ ያሉትን ጠንካራና ደካማ ጎኖችን አስቀድመን ገምግመን አቅጣጫ ማስቀምጠናል። ቀጣይ መቀረፍ ያለባቸው ነገር አስቀምጠናል። ከዚህ ባለፈ ደግሞ ያው 2019 ላይ አሁን 18 ላይ 20.1 ፈጽመናል። ቀጥሎ ደግሞ 27 ቢሊዮን እንድንሰበስብ ኮሚሽኑ እቅድ አውጥቶልናል። ይህንን ደግሞ ለማሳካት የበለጠ አምና ከሰራ ነው በላይ መስራት እንዳለብን ደግሞ ከዚህ ወስደን ከዚህ መድረክ መልስ ወደ ቤት ወስደን ያሉትን ነገር ይህንን እቅድ በዚህ በኮሚሽንና በሚኒስቴር መስሪያ ቤት ደረጃ በተደረገው ውይይት የተሰጠውን አቅጣጫ እዛ ወስደን ደግሞ ወደ ታች የማውረድ ስራ እንሰራለን ብዬ አስባለሁ። ከዚህ ባለፈ ደግሞ ያው ተገልጋዮችን ደግሞ እቅዱን ማስተዋወቅ አለብን። እሱን ስራ እንሰራለን የሚል እምነት አለኝ። ለሀገራችን ለትሪሊዮን ጉዞ የውጭ ምንዛሪውንም በማስገኘት ኮንትሮባንድ በመከላከል ደግሞ ገቢው በአንድ በኩል ኮንትሮባንድ ስንከላከል ገቢ ይጨምራል። ስለዚህ የራሳችንን ድርሻ እንወጣለን። እኛም ደግሞ የሚሰጠውን የ2019 እቅድ በፊት ከነበረው በተሻለ ሞመንተም ተንቀሳቅሰን ገቢያችንን የ2.1 ትሪሊዮን ድርሻችንን እንደ ቅርንጫፍ ጽሕፈት ቤት ለመወጣት የበኩላችንን አስተዋጽኦ እናበረክታለን የሚል እምነት አለኝ። የታክስ ዕዳ ማለት ታክስ ከፋዩ ግብር ከፋዩ በጊዜው በሰዓቱ ሳይከፍል ይቀርና ካለፈ በኋላ ሲመጣ የሚወጣለት አንደኛው ይሄ ነው። ሌላኛው ደግሞ በኦዲት ግኝት ኦዲተር ኦዲት አድርጎ ግብር ከፋዩ ከሚከፍለው በላይ ካገኘበት ውሳኔ ማስታወቂያ ያወጣለታል። ከዛ ይሄ የታክስ ዕዳ ይባላል ማለት ነው። ከፋፈሉ እንደ ግብር ከፋዩ አቅም ይወሰናል። ለምሳሌ ግብር ከፋዩ የወጣበትን ውሳኔ ይዞ መጥቶ በአንድ ጊዜ ሊከፍል ይችላል። ኦር ደግሞ አቅሙ እንትን የማይል ከሆነ በአንድ ጊዜ የመክፈል አቅም ከሌለው በስምምነት የሚከፍልበት መንገድ አለ፣ መመሪያ አለ። ተስማምተን በዚህ ያህል ጊዜ በግብር ከፋይ አቅም አለ መመሪያ የተቀመጠለት አለ፣ የሊሚት ማለት ነው። ከዚህ በላይ ሲሆን ይሄን ያህል ወር እንድንሰጠው የተቀመጠ አለ ማለት ነው። ግብር ከፋዩ አሁን ለምሳሌ ራሱ አሳውቆ የሚከፍለውን ግብር ሳይከፍል ቀርቶ ጊዜ አልፎበት ሲመጣ ይሄ ውሳኔ ለዚህኛው ውሳኔ ስምምነት አንሰጠው። ስምምነት የምንሰጠው ለማንኛው ነው? ኦዲት ተደርጎ በኦዲት ግኝት ሲመጣበትና ይሄ ያላሰበው ነው ያላቀደው ድንገት የመጣበት ስለሆነ ለሱ የተቀመጠ መመሪያ አለ። ለምሳሌ እኛ አነስተኛ ግብር ከፋዮች ናቸው እኛ ጋር ያሉት። እነዚህ አነስተኛ ግብር ከፋዮች መጠን አላቸው። ለ3 ወር ጊዜ የምንሰጠው 50 ሺና ከዛ በላይ በፍሬ ግብር 50 ሺና ከዛ በላይ እዳው ከሆነ
ለ3 ወር ጊዜ እንሰጠዋለን። በምን እንለየዋለን? መጀመሪያ ኦዲት ሲደረግ በሪስክ ተለይቶ ነው ኦዲት የሚደረገው ማለት ነው። ስለዚህ በዛ ነው እኛም የምንለየው። የመክፈል አቅሙን አይተን ባክ ሂስትሪውን ቼክ እናደርግና በዛ ልክ ነው ስምምነት የምንሰጠው ማለት ነው። ውሳኔውን ወስዶ የታክስ ዕዳ ከተባለበት ጊዜ ጀምሮ ውሳኔውን ግብር ከፋይ ፈርሞ ከወሰደበት ቀን ጀምሮ ነው መቁጠር ምን ጀምሮና ከወሰደ በ30 ቀን ውስጥ መክፈል ከቻለ 100% የሚነሳ መቀጫ አለ። ወለዱን ውሳኔው ላይ ያለውን ወለድ ብቻ ነው ሊከፍል የሚችለው ማለት ነው በ30 ቀን ውስጥ። ከ30 ቀን በኋላ የሚመጡም አሉ። ከ30 እስከ 60 ቀን ሲሆን ደግሞ ተጨማሪ ወለድ ይኖረዋል። ፕላስ ደግሞ ፔናልቲ 100% የሚነሳው የተወሰነ አማውንት ይጨመርባቸዋል። ፔናልቲዎች እንትን አላቸው በመመሪያው መሰረት በአዋጁ መሰረት መካከለኛ፣ ከፍተኛና ዝቅተኛ የሚባሉ መመሪያዎች ፔናልቲዎች አሉ። እነዚህ መቀጫ በ30 ቀን ውስጥ ግብር ከፋይ መጥቶ የሚከፍል ከሆነ በዝቅተኛ ደረጃ የመደብነው መቀጫ 100% ሊነሳለት ይችላል። ወለድም ውሳኔው ላይ ያለውን ወለድ ብቻ ነው የሚከፍለው። ከዛ በኋላ ከ30 እስከ 60 ቀን ባለው ሲመጣ ደግሞ እቺ በዝቅተኛ ደረጃ ላይ የምትመደበው መቀጫ 10% ትከፈላለች። ወለድ ደግሞ ተጨማሪ ወለድ ይጨመርበታል። ሌላው በስምምነት የሚከፍለው ነው። በስምምነት ሲከፍል ተጨማሪ ወለድ አለው። ግብሩን ከፍሎ እስከሚጨርስበት 6 ወር ብንሰጠው ለ6 ወር ቢቀመጥ ያ ዕዳ ታክስ ፍሬ ግብሩ ምን ያህል ወለድ ሊወልድ ይችላል የሚለውን ካልኩሌት አድርገን ነው አለው ተጨማሪ ወለድ